አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እንግዲህ አንዳንድ ሰሞን ደግሞ የሚያሳዝን ነገር አለ ማለት ነው ውዶቼ። እሱ ምንድነው? ወንድማችን ቴጂ ራያ ማለት ነው። ቴጂ ራያ ሰሞኑን ወላሂ እኔ ራሱ እያሳዘነኝ ፊቱ ተበላሽቶ እስራሃ ነው የነበረ የሚሰራው እስራሃ ነው የምሰራው ፊቴ ተበላሸብኝ ምናምን ብሎ ለቆ ብዙ ሰውም ያያችሁት አላችሁ ማለት ነው። በዩቲዩብ ላይ ለቆት ነበር ማለት ነው። እንዳለ ይሄ ፊቱ ብልዝልዝ ብሎ በቃ አብጦ ያኔ ድኖለት ነው ያሳየን ማለት ነው። ግን ተቅሪበን 15 ቀን ነው እኮ የሚሆነው። ትናንትና ሲገባ በጣም እንዴ በቃ ሶሻል ሚዲያ እንዳለ ጥልቅልቅ ብሏል። ተዛ ኮሜንት ታነቡ ውሸት ነው ይላሉ፣ ምንም ይላሉ። ተዛ ብሬስክ ፔጅ ላይ ገብቼ ታየው ታዲዬ ምን ሆነህ ነው? አልችልኩልህም አለሁ በላይ ውሸትህ ነው። እናትህንስ ምን አርጋህን ነው? እናትህ እኮ አትችልም ምናምን የሚል ጽሁፍ ለቋል። በጣም አሳዘነኝ ወላሂ። ተዛ ሆነህትን ሰው ነው የገደለው አሉ ማለት ነው። ሱብሃንአላህ። እንዲያው ሀገራችንም ግድያ፣ በሰው ሀገርም ግድያ ምን ጉር ነው አሁን ይሄ? እንግዲህ ሀገራችንም በቃ እንደዚህ ነው። በቃ በሱ መጋደል እዚህም መጥቶ መጋደል። እንዲያው የሰው ሀገርስ እንዲያው ምን ይለና እንዲያው ሰውስ ምን ይነናል አይሉም እንዴ? ወላሂ በጣም ነው ያዘንኩት ማለት ነው። እንግዲህ ለእናቱ መጽናናትን እንመኝላታለን። ሌላ ምንም የሚባል ነገር የለውም። ወጥቶ ተመቅረት አላህ ይጠብቀን። ይሄ ልጅ እንግዲህ ሁለቴ ነው በባህር የመጣው። እንደዚህ የፊተኛው መጥቶ ብዙ ነብሬስክ ጋር ቆይቶ ነበር ተይዞ ሄደው። ከዛ ዳግመኛ ደግሞ በዛው በጦርነቱ ውስጥ ነው የመጣው። የዛሬ 3 አመት ነው 2 አመት አካባቢ ነው የመጣው ይሄ ልጅ። ግን ዳግመኛ ተመጣ ወደ ሱዲ አረቢያ ላይ በጣም ደስተኛ አይደለም ማለት ነው። ሁሉም ነገር እንደጠበቀው አላገኘውም። የፊትና ያሁኑ ኑሮው የራስ ነው። ሶሻል ሚዲያ ላይ የምትናየው በቃ ማፊ ያኔ እንደ ድሮ አይደለም። ሶሻል ሚዲያ ላይ የምትወጣ ብቻውን ነው። ገና እንደመጣ እንኳን ባለቤቱ ጋር ነበር አለችው ነበር አንድ ባለቤቱ። ከዛ በኋላ ተለያይተናል ምናምን የሚል ፊልም ለቆ ብቻውን ነበር የሚወጣው ማለት ነው። ግን በጣም ቅስሙ እንደተሰበረ ነበር የምናየው ማለት ነው። ዛሬ ግን ወደማይቀረው ሀገር ሄዶ የማይመጣው ሀገር አሰናብቶ ሄዷል ማለት ነው። ወንድማችን እንግዲህ አላህ ይዘንልህ እንላለን። ፈጣሪ ይዘንልህ። እናትህንም መጽናናቱን እንመኝላታለን። ወላሂ ገና ወጣት ልጅ ነው። ብዙ ነገር የሚጠብቀው ነገር ነው። ግን በአጭር ቅጭት አለ ማለት ነው። በጣም ነው ያዘንኩት በዚሁ አጋጣሚ ወላሂ። እኔ እንጃ በቃ ሰው እኮ ታሞ መሞት የለም። ሰው እኮ በቃ ያኔ እኔ እንጃ ትልቅ ሆኖ መሞት የለም። በቃ ትንሽ ከፍ ታሉ መሞት ነው። ከፍ ብለው የት ሲባሉ ሞት ነው። ቅጭት ሱብሃንአላህ። ያ ረብ እድሜያችንን አርዝምልን፣ አፊያችንንም ስጠን። ታድንገት አደገኛም አላህ ጠብቀን፣ ታክፉ ነገርም አላህ ይጠብቀን ነው የሚባለው። እስበሳችንም ማራ አንባላ፣ አዋደን ፍቅሩን ስጠን። ወላሂ ዱአ አርጉ ማለት ነው። ወላሂ እኔ በጣም ነው የገረመኝ ማለት ነው። እንደው ሰው ታሙ መዳን የለም፣ ሰው ታመሞ ሞት የለም። በቃ ትናንትና ታይቶ ዛሬ ሞቱ ነው የሚሰማው። አሁን ዛሬ ጊዜ እኮ ኸላስ ሞተ ሶሻል ሚዲያ ላይ ነው የሚለቀቀው። በቃ ድንጋጩስ ታውቁታላችሁ። በቃ ድንጋጩ ራሱ ማለት ነው። ወላሂ አሁን ይሄንን ልጅ እንግዲህ ሰው ጋር ተጣልቶ ነው ያሉት። እንግዲህ ሰው ጋር ተጣልቶ በጩቤ ወቅተውት ነው የተባለው። አስለን ሪያድ ያለ ሙሽኪላ ግን በጣም ሙሽኪላ ነው። ምክንያቱም መጠጥ ይጠጣል፣ አስካሪ ነገር ይገባል፣ ይጠጣሉ፣ እዛው ይሰራሉ፣ ይጠጣሉ። አገሩም ሪያድ ላይ ሰፊን ስለሆነ በቃ መንግስቱም ደከመው። ያስገባል ይመጣሉ፣ ደከመው። የኛ በሻ የማይሰራው ጉድ የለም። በባህር ሲመጣ ያንን ጉድ ጭንቅ ተሞት አፋፍ ሙተው ነው የሚመጡት። ግን ከዛ መጥተው ሳውዲ አረቢያ እርግጥ ጥርገው በሃይላንድ ውሃ እንደዚህ ተጣጡ ማፊ የመጡበትን አሳብ ጣሉ። ምናቁርሴ ነው የሚያስቡት ማለት ነው።
ወላሂ እኔ በጣም ነው ያዘንኩት ማለት ነው። የኛ አበሻ ማለት ነው። አንድ ቀን ምን አለ አንድ ሐኪም እናንተ አበሾች ሰው መግደል እስበሳችሁ አትዋደዱ፣ እናንተ ሰው መግደል ሰው ማማታት ነው ሙያችሁ አላለም መሰላችሁ? ምን አልኩት? አበሻ ይኸው ነው አለ። ይሄ መሆኑ የታየ ይሄ ሐኪም ሰውዬ ኢትዮጵያ ሄዶ አልኖረ። በምንድን ነው? ሶሻል ሚዲያ ላይ በሚሰራው ነገር በቃ ያኔ ዝም መጥተው ማንም ጋር እንትን ማለት ነው። ገብቷችኋል? እና በጣም ነው የገረመኝ። አንድ ደግሞ አሁን ቅድም ማለት ነው ገና አሁን ነው እሱ ደግሞ የተለቀቀው። እሱም ገና ትንሽ እንዴት ቴዲ ራያ ነው የሚሆነው። ቀድሩ እንደዛ ነው። ግን ሾርጣ ገሎት ታል የምታውቁት ታላችሁ ይሄ ልጅ ብለው ፌጅ ላይ ጥፈው ለቀዋል። ግን እርግጠኛ አይደለሁም ማለት ነው። ወላሂ ወጣቱ እያለቀ ነው። በሀገርም በሰው ሀገርም ወጣቱ አለቀ። ወጣቱ እኮ አለቀ። ወላሂ ሱብሃንአላህ ሱብሃንአላህ። አላህ እንደዚህ ነገር ይጠብቀን ነው የሚባለው። ውድ ጓደኞቼ ተጠንቀቁ። እንዲያው እስቲ ውድ ኢትዮጵያዎች እንዲያው በሰው ሀገር ማትገዳደሉ። ወላሂ ራሱ በቃ አረቦች ራሱ እኛን አይወዱንም፣ እኛን ይጠረጥኑናል በትንሹም በትልቁ። ምክንያቱም ሶሻል ሚዲያ ላይ በሚሰራው ነገር የኛን ቋንቋ ባያውቁት እነሱ የኛን ጽሁፍ ባያውቁት ያስተረጉሙታል፣ ቋንቋችንንም ያስተረጉሙታል፣ ጽሁፋችንንም ያስተረጉሙታል። በዛ ነው እየተረዱን ያሉት ማለት ነው። እንግዲህ ማናወርቷችን ነው የኛን ችግር ማን ይሄ ነው ብሎ ማንም የሚያወራቸው ነገር የለም። ግን ከሶሻል ሚዲያ ላይ አስተርጉመው ያውታል። ሀላስ በዛ ነው የኛን ሚስጥር የሚያውቁት ማለት ነው። ገብቷቸዋል። ስለዚህ አትገዳደሉ። ወላሂ የሀገራችን አነሰና ሰው ሀገር መጥታችሁ ሰው ሀገር የመጣችሁበትን አላማ አትርሱ። ከሀገር ስንወጣ ሰው ልንገዳደል ሰው ጋር ልንባላ አይደለም የምንመጣው። እዚህ መጡ ሀላስ ውሻ በቃ ውሻ ሆኖ ቁጭ እና እንግዲህ ይሄ ቴጂ ራያም እንግዲህ ባልንጀራው ነው እንጂ ትልቅ ሰው ወይን ጣል ልጅ አይደለም የሚገለው። እንግዲህ እሱ ጓደኛው በቃ ወይም በስራ ምክንያት ተጣልተው ነው። እሱን አላህ ነው የሚያውቀው፣ የምናውቀው ነገር የለም። በቃ በሆነ ነገር ተጣልተው ነው እንግዲህ የገደሉት። ወላሂ እሱም እንግዲህ አሁን ገሎ ወይም በባህር ይሄዳል። እዛ ሀገር ግን ቢያዝ አሻራ ይዘዋል። ግን ይህን ጊዜ በባህር ይሄዳል። በባህር ይሄድና ወይም ዱባይ ይሄዳል ወይም ኳታር ይሄዳል። በቃ ይብላኝ ለእናቱ ዛሬ ልጄ ወጥቷላ ውጭ ነው ይመጣል እንደዚህ እላለሁ ብላ አይኑን ትታይ ይሄንን መራራ ነገር ትሰማ ወላጅ እናት ምን እንደሚበቃት እንግዲህ አላህ ያውቀው። እና በጣም ነው እኔ የገረመኝ ማለት ነው። አለኩል ሀልን ሀገራችንን ሰላም ያርግልን። ከእንደዚህ ያለ ነገር አላህ ይጠብቀን ነው የሚባለው። እና ውድ ጓደኞቼ ሀገራችንን ሰላም ያርግልን ነው የምለው እኔ ሁሌ። ቤተሰቦቻችንንም አላህ ሰላም ያርግልን፣ እኛንም በያለንበት አላህ ሱብሃነሁ ወተዓላ ተክፉ ነገር ይጠብቀን። ሰርተን ተለውጠን ሀገራችን ገብተን ደስተኛ ኑሮ የምንኖር አላህ ያርገን። ሁሉም ነገር ለኸይር ነው ውዶቼ። ኢትዮጵያን ሰላም ያርግልን፣ እኛንም በያለንበት አላህ ሱብሃነሁ ወተዓላ ይጠብቀን። በያላችሁበት የአላህ ሰላምና እዝነት እናንተ ጋር ይሁን ኢንሻአላህ። ሁላችንም በዱዓ እንረሳሳ፣ ተክፉ ነገር አላህ ይጠብቀን እላለሁኝ። ለእኔም ደግሞ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ኢንሻአላህ ሀገራችንን ሰላም ያርግልን። ሁላችሁም በዱዓችሁ አትርሱኝ። እኔም በዱዓ ያረሳችሁም። የማንኛው ዱዓ ኢትጃብ እንደሚሆን አይታወቅም። ከብዙ ሰው የግማሹ ኢትጃብ ሊሆን ይችላል። አላህ የሚቀበለው ይሆናል ማለት ነው ወዶቼ። አላህ ይቀበለን ማለት ነው። እና ኢንሻአላህ በአዲስ ቪዲዮ እመጣላችኋለሁ። ደግሞ ሰላማችሁ ብዙ ይበልልኝ፣ ሀገራችንን ሰላም ያርግልን እላለሁ ወዶቼ። በያላችሁበት ያላህ ሰላም እና እዝነት እናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።